አውቀዋለሁ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ጨለማዬን አስወግዶ ያበራልኝን አውቃለሁ። ሙሉ ሰው ነኝ ከእንግዲህስ ስከተለው እኖራለሁ። የብርሃንን ልዩ ውበት ፊት ለፊቴ ቆሞ አየሁት። ፍቅሩ ማርኮኝ በመቅደሱ ሰገድኩለት አመለኩት። ላመስግነው 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 ፍቅሩማ ያልቅነው። ላመስግነው 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 ፍቅሩማ ያልቅነው። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። አሳደገኝ በእቅፉ መጠውለጌን ለምልሞ በመስቀል ላይ ተሰቀለ ዳንኩኝ እኔ እርሱ ታሞ። በማይዘለው ክንዶቹ ላይ እኔን በክብር ያኖረ እንዲመቸኝ ዝቅ ብሎ በበረት ውስጥ እርሱ አደረ። ላመስግነው 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 ፍቅሩማ ያልቅነው። ላመስግነው 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 ፍቅሩማ ያልቅነው። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ቅኔ ባፈስ ምን ይደንቃል ልጁ መዳን ብሎ ነፍሱን ሳይቀር ለእኔ ክሶ። ፍቅር ይዞት ከጸባኦት በትሕትና መጥቶ ወርዶ ተቀደስኩኝ በነጩ በግ ቀራንዮ ጌታ ታርዶ። ላመስግነው 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 ፍቅሩማ ያልቅነው። ላመስግነው መስግነው ላመስግነው ላመስግነው ፍቅሩማ ያልቅነው። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። አክሊለ ሦክ አጠለቀ ግርማ ክብሩን ሁሉ ትቶ አሻገረኝ ወደ ክብሬ በቅዱስ ደም እኔን ዋጅቶ። አጎንብሶ ቀና አረገኝ ፊቴን በጽድቅ እያበራ እኖራለሁ ለዘላለም ካከበረኝ ጌታ ጋራ። ላመስግነው 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 ፍቅሩማ ያልቅነው። ላመስግነው 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 ፍቅሩማ ያልቅነው።
ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ቃል ሲነገር ልስማ ጌታ ሆይ ባክህ፣ ቃል ሲነገር ልስማ ጌታ ሆይ ባክህ፣ ልቤን ክፈተው ልቤን ክፈተው ልቤን ክፈተው ልቤን ክፈተው የልድያ ልብ እንደከፈትከው ልቤን ክፈተው ልቤን ክፈተው ልቤን ክፈተው ልቤን ክፈተው የልድያ ልብ እንደከፈትከው ሰላም ለኪ እንዘ ንሰግር ንብለኪ ማርያም እምነ ናስተበቁአኪ እማርዌነ አዊ ተማህፀነ ብኪ ሰላም ለኪ እንዘ ንሰግር ንብለኪ ማርያም እምነ ናስተበቁአኪ እማርዌነ አዊ ተማህፀነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረ ነዮም ማህበረ ነዮም ማህበረ ነዮም ድንግል ባርኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረ ነዮም ማህበረ ነዮም ማህበረ ነዮም ድንግል ባርኪ ሰላም ለኪ እንዘ ንሰግር ንብለኪ ማርያም እምነ ናስተበቁአኪ እማርዌነ አዊ ተማህፀነ ብኪ ሰላም ለኪ እንዘ ንሰግር ንብለኪ ማርያም እምነ ናስተበቁአኪ እማርዌነ አዊ ተማህፀነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረ ነዮም ማህበረ ነዮም ማህበረ ነዮም ድንግል ባርኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረ ነዮም ማህበረ ነዮም ማህበረ ነዮም ድንግል ባርኪ። ስለ እናቷ ስለ ቅድስት ሐና ስለ አባቷ ስለ ቅዱስ ኢያቄም ብላ ድንግል ማርያም እመቤታችን በቤዛዊተ ዓለም ማህበራችንን ተባርክልን። እንግዲህ 100K እየጠበቅን ነበር እየዘመርን የነበረው 100K ሞልቷል። 18 ያለውን ነው በባለፈው ያቆምነው፣ ከዛ ነው የምንቀጥለው ማለት ነው ዛሬ። ይታያል አይደል? ከካሜራው ይታያል። ቆንጆ ነው። ኦኬ እሺ። መጀመሪያው የሐዋርያው ዮሐንስ መልእክት ምዕራፍ 2ን እግዚአብሔር አምላክ እየረዳን ከቁጥር 1 ጀምረን እስከ 17 ተምረናል። ከቁጥር 1 ጀምረን እስከ ቁጥር 17 ድረስ ተምረናል። እንግዲህ ዛሬ እግዚአብሔር አምላክ ቢወድና ቢፈቅድ ከቁጥር 18 ጀምረን እርሱ እስከፈቀደልን ድረስ እንማራለን። ምዕራፍ 2ን ሰኞ እንጨርሳለን። ምዕራፍ 2ን ሰኞ የምንጨርስ ይሆናል። ምዕራፍ 3 5 ምዕራፍ ነው ያለው። መጀመሪያው የሐዋርያው ዮሐንስ መልእክት ካያችሁት 5 ምዕራፍ ነው ያለው። ስለዚህ ኦሬዲ ምዕራፍ 1ን ጨርሰናል።
በደንብ መግቢያውን አይተናል። በደንብ ተምረን ምዕራፍ 1ን ከዛ ጨርሰናል። ምዕራፍ 2ን ሰኞ እንጨርሳለን። ምዕራፍ 2ን ሰኞ እንጨርሳለን። ከዛ ምዕራፍ 3 የአራት ሳምንት ጊዜ በአራት አምስት ሳምንት ውስጥ ሶስቱንም የዮሐንስ መልእክታት የምንጨርስ ይመስለኛል ከእግዚአብሔር ጋር ሶስቱንም የዮሐንስ መልእክት የምንጨርስ ይመስለኛል። እንግዲህ ዛሬ ከቁጥር 18 ጀምረን ከማየታችን በፊት ያው ሁሉ ጊዜ እንደ መንደርደሪያ ሐሳብ የሆነን ዘንድ እናንተን ለማስታወስ ምናልባት አዲስ ሰውም ካለ ትምህርቱን የጀመረ ይሄንን ትምህርት አብሮን እየተማረ ያለ አዲስ ሰውም ካለ ያንንም ሰው ለመርዳት በሚል ሐሳብ ሁሉ ጊዜ ይሄ መልእክት የተጻፈርሳችንን ስንጀምር እያስታወስኳችሁ እንሄዳለን ማለት ነው። ግብፃውያን የቤተክርስቲያን አባቶች፣ ኢትዮጵያውያን ሊቃውንት ሁሉም የሚስማሙበት 4 ነጥቦች አሉ። እነሱም ራሱ ቅዱስ ዮሐንስ ወልደ ዘብዴዎስ የዘብዴዎስ ልጅ ቅዱስ ዮሐንስ ራሱ በመልእክቱ ላይ ይሄንን መልእክት የጻፈበትን ምክንያት አስቀምጧል። ራሱ በመልእክቱ ላይ የመጀመሪያው ምንድነው ብለናል? የመጀመሪያው ደስታችን ሙሉ ይሆን ዘንድ ፍጹም ይሆን ዘንድ። ኦኬ ይሄንን ግብፃውያን መተርጉማን በትርጓሜያቸው ላይ በፓትሪስቲክ ኮሜንታሪያቸው ላይ the purpose of writing the epistle ማለትም ምክንያቱ ይሄኛው መጀመሪያው የሐዋርያው ዮሐንስ መልእክት የተጻፈበት ምክንያት ብለው 4 ዘርዝረውልናል። እጽፍላችኋለሁ ይላል። መታችሁ እዚህ ጋር ካያችሁ መጀመሪያው የሐዋርያው ዮሐንስ መልእክት ምዕራፍ 1 ላይ እሺ መምህራችን መምህር ክርስቶፎሮስ መጥቷል። ምናልባት ገስት ላይ በፈቃድ እሳቸውን እናስገባቸው። በፈቃድ አንድ ሰው መምህራን ሲመጡ ያው ለነሱ ቦታ እንሰጣለን። አንድ ሰው ነው እኮ ያልኩት። ቦታ እኮ አይዙም ደግሞ በአካልም አይቻቸዋለሁ። ቀጭን ናቸው። መምሪ እንኳን በሰላም መጡ። ሰላም ቆያችሁ። እንኳን ለእመቤታችን ለእናታችን ለቅድስት ማርያም ልደት በዓል አደረሳችሁ። በጣም ይቅርታ እንግዲህ ወረዳችሁ። በጣም ይቅርታ። እግዚአብሔር ያክብርልኝ። ይቀጥሉ። እሺ ስለመጡ መምሪ እጅግ አድርጌ አመሰግናለሁ። እግዚአብሔር አምላክ ያክብርልን። እሺ መጀመሪያይቱ የሐዋርያው ዮሐንስ መልእክት ምዕራፍ 1 ቁጥር 4 ላይ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 4 ላይ አንደኛውን ምክንያት ራሱ ቅዱስ ዮሐንስ ይነግረናል። ይሄ ምንድነው? ቁጥር 4 ላይ ከመጣችሁ ደስታችሁም እንዲፈጸም ይህን ጽፍላችኋለሁ ይላል። ምናችሁ እንዲፈጸም? ደስታችሁ እንዲፈጸም ጽፍላችኋለሁ፣ ይሄንን መልእክት ጽፍላችኋለሁ እያለ ነው። አንደኛው ምክንያት ይሄ ነው። ሁለተኛው ኃጢአትን ያደርጉ የተጻፈላቸው ሰዎች በኤፌሶን የሚኖሩ ኤፌሶን እንግዲህ በታናሿ እስያ ላይ የምትገኝ ከተማ ናት። ቱርክ ነው። ታናሿ እስያ ላይ የምትገኝ ከተማ ናት። በኤፌሶን ለሚገኙ ምዕመናን በኤፌሶን ለሚገኙ ክርስቲያኖች ነው መልእክተ ዮሐንስ የተጻፈው። አንደኛው መጀመሪያው የሐዋርያው ዮሐንስ መልእክት ማለት ነው። ይህ እንደዛ ቢሆንም ቤተክርስቲያን ሁላዊት ናት። ለኤፌሶን ብቻ አንልም፣ ለሁሉም በዓለም ዙሪያ ላለን የእግዚአብሔር ልጆች የተጻፈ መልእክት ነው። በዓለም ዙሪያ ላለን የእግዚአብሔር ልጆች የተጻፈ መልእክት ነው። ቢሆንም ቀጥተኛው ትርጓሜ ቀጥተኛው ፍቺ የሚሰጠው በኤፌሶን ላለችው ቤተክርስቲያን ናት። ቅዱስ ዮሐንስ በኤፌሶን ሊቀ ጳጳስ ሆኖ አገልግሏልና ተሾሞ በዛ አገልግሏልና ለኤፌሶን ልጆቹ ለኤፌሶን ክርስቲያኖች ነው መልእክቱን የጻፈው። ቢሆንም ለኩላዊት ቤተክርስቲያን ኩላዊት እንደመሆኗ መጠን ዩኒቨርሳል እንደሆኗ መጠን ለሁሉም የሚነገር ቃል ነው። ስለዚህ መጀመሪያው የሐዋርያው ዮሐንስ መልእክት ላይ አስቀድሞ አንደኛው ምክንያት ምንድነው ብለናል? ደስታችሁም እንዲፈጸም ይህን ጽፍላችኋለሁ። ኦኬ በክርስቶስ ኢየሱስ ደስታቸው ይፈጸም ዘንድ ሙሉ ይሆን ዘንድ ይሄንን መልእክት
ሲጽፍላቸው እንመለከታለን። ሁለተኛው ምክንያት ምንድነው ብለናል? ኃጢአት እንዳያደርጉ። ይሄንን በተለይ ጠበቃ የሚለውን ሐሳብ ባለፈው በደንብ አድርገን ያየነው። ሁለተኛው አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ ይላል። ይሄንን መልእክት መጽፍላችሁ ኃጢአት እንድታደርጉ አይደለም፣ ኃጢአትን እንዳታደርጉ ነው። በኃጢአት መንገድ እንዳትመላለሱ ነው። እግዚአብሔር ጻድቅ ነው። እግዚአብሔር አምላክ ቅዱስ ነው። በቅድስና እንድትመላለሱ በጽድቅ እንድትመላለሱ ነው ይሄንን መልእክት የጻፍኩላችሁ። የእግዚአብሔርን ዓላማ እንድትረዱ ነው ይሄንን መልእክት የጻፍኩላችሁ። ስለዚህ ኃጢአትን እንዳታደርጉ እያለ መልእክቱን ሲጽፍ አይተናል። በሶስተኛ ደረጃ to avoid ይሄንን እንግዲህ ሶስተኛው ላይ ስትመጡ to avoid the deceivers ወይም the antichrist ሐሰተኞችን ወይም የክርስቶስ ተቃዋሚዎች አንቲክራይስት ይላቸዋል። በኤፌሶን ቤተክርስቲያን ተነስተው የስህተት ትምህርት የሚያስተምሩ ነበሩ። ከእግዚአብሔር ቃል ውጪ የሆነን ትምህርት የሚያስተምሩ ነበሩ። የስህተት ትምህርት የሚያስተምሩ ነበሩ። ሐዋርያት ካስተማሩት ውጪ ሌላ ነገር የሚናገሩ ነበሩ። ስለዚህ እነሱን ይገስጽ ዘንድ የተገባ ነውና ይሄንን መልእክት አዘጋጅቶላቸዋል። ስለዚህ to avoid the deceivers ወይም ሐሰተኞችን ወይም የክርስቶስ ተቃዋሚ የሆኑትን የስህተት ትምህርት የሚያስተምሩትን ከእነርሱ ይርቁ ዘንድ ይሄንን መልእክት አዘጋጅቶላቸዋል። ስለዚህ ሶስተኛው የስህተት ትምህርትን ለቤተክርስቲያን ከስህተት ትምህርት ለመጠበቅ ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 26 ላይ እሱን እናያለን ማለት ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 26 ያው ስለሚያስቷችሁ ሰዎች ይህን ጽፌላችኋለሁ። ስለሚሏችሁ ስለሚያስቷችሁ በተሳሳተ ትምህርት ስለሚያስቷችሁ ሰዎች ይህን ጽፌላችኋለሁ ይላል። ኦኬ የተሳሳተ ትምህርትን በመናገር የስህተት ትምህርትን ወደ ቤተክርስቲያን በማስገባት በምዕመናን መካከል መከፋፈልን የሚያነሱ ሰዎች ስለነበሩ ከእነርሱ ይጠበቁ ዘንድ ይህን መልእክት ጽፎላቸዋል። በነገራችን ላይ ሰኞ ዕለት እናያቸዋለን። ትምህርታቸው ምንድነው የሚለውን ሁሉ ሳይቀር የጥንት የኤፌሶን ታሪክ መዛግብት እግዚአብሔር አምላክ ረድቶኝ አንዳንድ መጽሐፎች እጄ ላይ ደርሰዋልና እነዚህ ሐሰተኞች ምን ያስተምሩ ነበር የሚለውን እናያለን። ዛሬ እግዚአብሔር እስከፈቀደልን እንሄዳለን። ግን ሁለተኛ ያው የመጀመሪያውን ፐርፐዝ አይተናል። ጣጣ አውርጆ ሜቢ ፉል ሚሊዮን አይተናል። ዳዊዱና ሲን ኃጢአት እንዳታረጉ የሚለውን ሐሳብ አይተናል። to avoid the deceivers ከሐሰተኞች ይጠበቁ ዘንድ የሚለውን ሐሳብ ሰኞ ዕለት ምዕራፍ 2ን ስለምንጨርሰው እዛ ላይ እነዚህ አንቲክራይስት ወይም ሐሰተኞች የተባሉ ተጠቅሰዋል። ግብራቸው፣ ምግባራቸው፣ ስራቸው ምንድነው የሚለውን እናያለን። ትምህርታቸው ምንድነው የሚለውን እናያለን። ታሪካዊ የሆነውን አውድ እንመለከታለን። ስለዚህ ያን ሰኞ ምዕራፍ 2ን ስንጨርስ ምን ይላል? በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል ይላል። ስለዚህ አራቱንም ነጥቦች አይተናል። purpose of the writing ነው የሚባሉት የተጻፈበት ምክንያት፣ ይሄ መልእክት የተጻፈበት ምክንያት ነው አሁን ያየነው። እሺ እነዚህን አራት ነጥቦች ካየን በባለፈው እንግዲህ ያቆምነው ቁጥር 18 ላይ ነው። እስከ ቁጥር 17 አይተናል። ቁጥር 18 ላይ ነው ያቆምነው። እሺ ከዚህ በኋላ እንግዲህ እግዚአብሔር እስከፈቀደልን ድረስ እንማራለን ማለት ነው። የሚያስተምረን እግዚአብሔር አምላክ ነው። ስለዚህ ሁላችንም ለቃሉ ልባችንን በመክፈት በመልካሙ ጎዳና እንድንመላለስ በክርስቶስ ፍቅር ጠይቃለሁ። እሺ ልጆቼ ሆይ ብሎ ይጀምራል። ይቅርታ 13 ላይ ነው ያቆምነው። 18 ላይ አይደል? 13 ስሙ ተሰርዮላችኋልና ጽፍላችኋለሁ የሚለውን አይተን አባቶች ሆይ የሚለው ላይ ነው ያቆምነው። ቁጥር 13 ላይ አታርሙኝም ነበር? እውነተኛ አባት የሆነው ለዓለም እውነተኛ አባት to all humanity ለሰው ልጆች አባት ተብሎ የሚጠራው እግዚአብሔር አብ እንደሆነ ያውቃሉ። however they get their
fatherhood from him አያችሁ እነሱ አባት ተብለው ቢጠሩ ስጦታ ተሰጥቷቸው ነው አባትነታቸውን ያገኙት ከእግዚአብሔር አብ ነው እግዚአብሔር አምላክ እሱ እውነተኛ አባት የሆነው እግዚአብሔር አብ ለነሱ አባት የሆኑ ዘንድ ለመንጋው አባት የሆኑ ዘንድ የእግዚአብሔርን ቃል ያስተምሩ ዘንድ ምን ሰጣቸው ይላል የአባትነትን ጸጋ ተሰጣቸው ስለዚህ ቅዱስ ዮሐንስ ምን ይያለ ነው አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና አጽፍላችኋለሁ አያችሁ አይደል ከመጀመሪያ የነበረውን አውቃችኋልና ከመጀመሪያ የነበረውን የእግዚአብሔር ጥበብ የእግዚአብሔር ዕውቀት አውቃችኋልና ምን እጽፍላችኋለሁ ያመሰግናችኋል ይላሉ ኢትዮጵያን ሊቃውንት አባቶችን ያመሰግናቸዋል ኦኬ ይሄንን ግን አባትነት በዘመነ ሐዲስ ብቻ ምን ገታው አይደለም ኦኬ በዘመነ ብሉይ ያሉትንም አባቶች የሚያስተምሩ አባቶችን ያመሰግናል ቅዱስ ዮሐንስ ያመሰግናል በኤፌሶን ያሉትን ብቻ አይደለም ኦኬ በመላው ዓለም በእውነት የሚያስተዳድሩትን ከመጀመሪያው ጀምሮ የእግዚአብሔርን ጥበብ የሚያውቁትን ከዘፍጥረት ጀምሮ እግዚአብሔር ያደረገውን ታላቅ ነገር የሚያውቁ ኦኬ ጌታችን መድኃኒታችን ኢየሱስ ክርስቶስን ስለርሱ ትምህርት ጠንቅቀው የሚያውቁ ነገረ ክርስቶስን የሚያውቁ እግዚአብሔር ወልድ ቀድሞ የነበረ ወደፊት የሚኖር ለዘላለም የሚኖር እንደሆነ የሚያውቁ አልፋና ኦሜጋ እንደሆነ እግዚአብሔር የሚያውቁ እነሱን ያመሰግናል ደግሞ ሁሉ ይመሰገኑ ይገባል አይደል እንዴ አዎ አውቀው ያወቁትን ነገር እውነተኛውን የእግዚአብሔር ቃል ንጹሁን የእግዚአብሔር ቃል ለኔና ለናንተ የሚያስተምሩ ሊመሰገኑ አይገባቸውም ይገባቸዋል ታስታውሳላችሁ በሐዋርያው ቅዱስ ጳውሎስ ያመሰግናል ይህ ታላቅ ሐዋርያ አባቶችን በተለይ የዕብራውያን መጽሐፍን ማየት እንችላለን አንድ የዕብራውያን መጽሐፍ ላይ ዕብራውያን ምዕራፍ 12 ላይ ተመልከቱ ዕብራውያን ምዕራፍ 12 እሺ ምን ይላል እንግዲህ እነዚህን የሚያህሉ ምስክሮች እንደደመና በዙሪያችን ካሉልን እኛ ደግሞ ሸክም ሁሉ ቶሎ የሚከበረን ኃጢአት አስወግደን የእምነታችንን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ምዕራፍ 11 ላይ ግን መታችሁ ስታነቡ እነ ሶምሶንን ያነሳል ኦኬ በዘመነ ብሉይ የነበሩትን አባቶች ለእምነት ዋጋ የከፈሉትን አባቶች እያነሳ ይመጣና ቁጥር 10 ምዕራፍ 12 ቁጥር 1 እና 2 ላይ ስትመጡ እንግዲህ እነዚህን የሚያሉ ምስክሮች እንደደመና በዙሪያችን ካሉልን ይላል በደመና ይመስላቸዋል ኦኬ ለምንድን ነው በደመና ይመስላቸው ደመና ይሄ ውሃ ዝናብ ባለው ደመና የእግዚአብሔር ቃል በዝናብ ይመስላል እነሱ የእግዚአብሔርን ቃል መምህራን የእግዚአብሔርን ቃል በዝናብ የሚመስለውን የእግዚአብሔር እነሱ በደመና ይመስላሉ በውስጣቸው ዝናብ አለ የእግዚአብሔር ቃል አለ እውነተኛውን የእግዚአብሔር ቃል እያጠጡን እኛን ልጆቻቸውን ምን ያደርጋሉና ያሳድጋሉና እነሱ ደመና ሆነው አባቶች ደመና ሆነው በውስጣቸው ያለውን ውሃ በእኛ ላይ ያፈሰሱ የእግዚአብሔር ቃል ነው በውሃ የሚመስለው እኛን ያሳድጉናል በምን በእግዚአብሔር ቃል ያሳድጉናል እና እውነተኛ አባቶች ስለሆኑ ቅዱስ ዮሐንስ ያመሰግናቸዋል እንመለስ ወደ መልእክተ ዮሐንስ ግን ቆይ መጀመሪያ ግልጽ ነው ሐሳቡን በደንብ ግልጽ እንዲሆንላችሁ ግልጽ ነው ግልጽ ነው አይደለ በደንብ ካልተረዳችሁ ማብራራት ቻለው ደግመን ሰዓታችንን ለመጠበቅ ነው እሺ እንቀጥል
ልጆችን ያነሳል። ጎልማሶችን ይቅርታ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና አጽፍላችኋለሁ አለ። ይሄንን አይተናል። ከዛ ጎበዞች ሆይ ክፉውን አሸንፋችኋልና እጽፍላችኋለሁ ይላል። ጎበዞች ሆይ ክፉ የተባለ የዚህን ዓለም እጅ መጫን ነው። ጎበዞች ሆይ በጉብዝና ወራታችሁ እግዚአብሔርን አመስግናችኋል። እውነት እስቲ ቆይ አሁን ዝም ብሎ አዎ አይደለም እንድትሉኝ አይደለም። እኔም እናንተም ይሄን ቃል ቅዱስ ዮሐንስ የሚጽፈውን ቃል ስናጠና ቆም ብላችሁ አንብቡት። ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ ይላል። በእርግጥ ክፉን አሸንፌያለሁ እኔ ይሄ ቃል ለኔ የተገባ ነው የሚለውን ነገር በመንፈሳዊ መነጽር እየተመለከተን ራሳችንን ወደ ራሳችን ህይወት እያመጣ ነው እንጓዛለን። ስለዚህ አሁን ቅዱስ ዮሐንስ አባቶችን አመሰገነ፣ እውነተኞቹን መምህራን ማለት ነው። ከዛ ጎበዞች ጋር መጣ፣ ጎልማሶች ጋር መጣ። ምንድነው? ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ ይላል። ኢትዮጵያን ሊቃውንት ሐዋርያው ቅዱስ ዮሐንስ ጎበዞች ጎልማሶች ሆይ ክፉን ድል ነስታችኋልና እጽፍላችኋለሁ በማለቱ ይላሉ ብርቱ ወጣቶችን በማበረታታት መልእክቱን ይጽፋል። አሁን ወጣቶችን ነው የሚያበረታታው። ክፉ የተባለ ኃጢአትን ነው። ክፉ የተባለ አላውያን ነገስታት የሚጭኑትን እጅ ነው መከራ መጫን ማለት ነው። ያንን ሁሉ ተቋቁማችኋል። ወጣትነታችሁን ተቋቁማችኋል። እሳት እኮ ነው ወጣትነት። ያንን ችላችሁ ግን ለእግዚአብሔር ቃል ራሳችሁን የተገባ አድርጋችሁ አቅርባችኋል፣ ሰጥታችኋል። ከኃይለኛው ከእግዚአብሔር ዘንድ ራሳችሁን ምን ብላችኋል? አዋርዳችኋል። ስለዚህ ምን ይላችኋል? ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ ይላል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንዲል ይህንን ቃል እናንተ በማለት በእግዚአብሔር ኃይል ክፉን ድል አድርጋችኋል እያለ ነው። አላደረጉም እንዴ ጎበዞች? እነ እስጢፋኖስ ድል አላደረጉም እንዴ ኦርቶዶክሳውያን ክርስቲያኖች? እኛ የነሱን ታሪክ እየተረክን ነው ማለፍ የምንፈልገው። እንደነሱ ሆነን ግን ማለፍ ግድ ይለናል። እንደነሱ ሆነን ማለፍ ግድ ይለናል። እስቲ መጽሐፈ መክብብ መጽሐፈ መክብብ ምዕራፍ 12ን ክፈቱልኝ። መክብብ 12 መጽሐፈ መክብብ ምዕራፍ 12 ምንድነው የሚለው? ይሄው እንመልከት። መጽሐፈ መክብብ ምዕራፍ 12 አብረን እናነባዋለን ከቁጥር 9 ጀምሮ ማለት ነው። አንተ ጎበዝ በጉብዝና ደስ ይበልህ። ይቅርታ ምዕራፍ 12 ቁጥር 1 ሶሪ። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ ደስም ተመልከቱ። ፈጣሪ ምን ብል አስብ። ደስ አያሰኙም የምትላቸው ዓመታት ሳይደርሱ ፀሐይና ብርሃን ጨረቃና ከዋክብት ሳይጨልሙ ደመናትም ከዝናብ በኋላ ሳይመለሱ ቤት ጠበቆች በሚንቀጠቀጡበት ኃያላን ሰዎችም በሚጎብጡበት ጥቂቶችም ሆነዋል ፈጭተዋል ስራ በሚፈቱበት በመስኮትም ሆኖ የሚመለከቱበት በሚጨልሙበትም በአደባባይም ደጆች በሚዘጉበት ቀን የወፍጮ ድምፅ ሲላሽ ከወፍ ድምፅም የተነሳ ሰው ሲነሳ ዜማም የሚጮሁ ሴቶች ልጆች ሁሉ ዝግ ሲሉ ከፍ ያለው ደግሞ ሲፈሩ ድንጋጤ በመንገድ ላይ ሲሆን ለውዝም ሲያብብ አንበጣም እንደ ሸክም ሲከብድ ፈቃድም ሲጠፋ ሰው ወደ ዘላለም ቤት ሲሄድ አልቃሾችም በአደባባይ ሲዞሩ የብር ድሪም ሳይበጠስ የወርቅ ኩስኩስት ሳይሰበር ማድጋውም በምንጭ አጠገብ ሳይከሰከስ መንኮራኮሩም በጉድጓድ ላይ ሳይሰበር አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። ፈጣሪህን ምን በል አስብ። እነዚህ ነገሮች ሁሉ ሳይሆን እያንዳንዱ ሚስጥር አለው። እያንዳንዱን ፈተን ብናይ ግልጽ ነው። ፀሐይ ሳይጠልቅብህ ፈጣሪህን አስብ። ነገሮች አበቃ ሳይባል ፈጣሪህን አስብ። እድሜህ ጉልበት ሳይደክም ፈጣሪህን አስብ። አይኖችህ ሳይሞጠሙጡ አይኖችህ የማየት ኃይላቸውን ሳይቀንሱ ፈጣሪህን አስብ። እግሮችህ ሳይደክሙ ወደ ፈጣሪህ ሩጥ።
እጆችህ ሳይሰልሉ ሳይደክሙ እግዚአብሔር የሚወደውን ነገር አድርግ እያለን ነው። ስለዚህ ጎበዞች እነማን ናቸው? ጎበዝ የሚባሉት የጭንቀት ቀን ሳይመጣ በጉብዝና ወራት፣ በወጣትነት ወራት፣ በጎልማሳነት ወራት ፈጣሪህን አስብ ተብሏልና። ስለዚህ ቅዱስ ዮሐንስ ምን እያለ ነው? ፈጣሪያቸውን ያሰቡ ጎበዞችን ያመሰግናል። ሊመሰገኑ ደግሞ ይገባል። ዛሬ ላይም እድሜያቸው ሳይሄድ ሳይደክሙ አጥንት ሳይጎብጥ ወንድሙን የሚገድለውን እግዚአብሔርን አውቃለሁ ብሎ በኃጢአት ጎዳና የሚመላለሰውን አይደለም። እግዚአብሔርን አውቀዋለሁ ብሎ ባወቀው መጠን እግዚአብሔርን አክብሮ ፈርቶ በቃሉ ለሚመላለሰው ነው ይሄ ቃል የተጻፈው። በቃሉ ለሚመላለሰው ነው ይሄ ቃል የተጻፈው። ማወቅማ ምን ጥቅም አለው እንዴ? አጋንንትም ያውቃሉ ይንቀጠቀጡማል ተብሎ ተጽፏል እኮ አልተጻፈም እንዴ? አሉ አብረውን መምህራኖች። እስቲ ያዕቆብ መልእክትን እንመልከት። ያዕቆብ ምዕራፍ 2 ቁጥር 19 ላይ እስቲ አጋንንትም ያውቃሉ። ይሄው ማወቅ እኮ አይደለም። ይሄው የሐዋርያው ያዕቆብ መልእክት ምዕራፍ 2 ቁጥር 19 ተመልከቱ። እሺ ከቁጥር 18 ጀምረን እንበዋለሁ። ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትም ከስራ ለይታ አሳየኝ፣ እኔም እምነቴን በስራ አሳያለሁ ይላል። እግዚአብሔር ተመልከቱ አንድ እንደሆነ አንተ ታምናለህ፣ መልካምም ታደርጋለህ፣ አጋንንትም ደግሞ ያምናሉ ይንቀጠቀጡማል ተብሎ ተጽፏል። ስለዚህ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ይላል። ስለዚህ እምነትና ስራ የአንድ ሳንቲም ገጽታዎች ናቸው። በፍቅር የምትሰሩት ስራ እምነትና ስራ ቤተክርስቲያን እምነትና ስራ ለያይታ አታውቅም። ለያይታ አትመለከትም። እምነት ካለች ስራ ያለውን እምነት ነው፣ በፍቅር የሚሰራ ስራ ያለውን እምነት ነው የምትናገረው። እምነት ብቻ የሚል መጽሐፍ ቅዱስ ውስጥ አታገኙም። ሐዋርያቱም አልጻፉም። ያ አውቀዋላ እነሱ እምነት ሲሉ በፍቅር የሚሰራ ስራ በውስጥ እንዳለ ተለያይቶ ተነጣጥሎ እንደማይገለጽ ስላወቁ ሐዋርያው ቅዱስ ጳውሎስ የሮሜ መልእክት ላይ እምነት እያለ ጽፏል። እምነት ብቻ ግን አልጻፈም። ቤተክርስቲያንም ሐዋርያዊት የሆነችው ቤተክርስቲያን እምነት ብትል እምነት ብላ ካለች በእግዚአብሔር እመን ካለች በእግዚአብሔር አምናለሁ ማለት ብቻ አይደለም፣ እግዚአብሔርን መስለን እንመላለስ ዘንድ ታስተምረናለች። ግልጽ ነው። እሺ ራሴው ልመልስ። ግልጽ ነው። እሺ እንቀጥል። ጎበዞች ሆይ ክፉን አሸንፋችኋልና አጽፍላችኋለሁ። ማሸነፍ ይጠይቃል። ድል ማድረግ ይጠይቃል። እንደነ ያዕቆብ ሐዋርያት ሥራ ምዕራፍ 12 ላይ እንደተጻፈው አንገትን እስከ መስጠት ድረስ መታመን ይጠይቃል። እሺ ክፉን አሸንፋችኋልና አጽፍላችኋለሁ። ልጆች ሆይ አብን አውቃችኋልና አጽፍላችኋለሁ። ኦኬ ቅድም እንዳልኳችሁ ነው። ልጆች የተባለን ሁላችንም የእግዚአብሔር ልጆች ነን። ኦኬ ክርስቶስ ኢየሱስን የመሰሉትን ነው የሚናገረው። አብን አውቃችኋል፣ እግዚአብሔርን አውቃችኋል ሲል እግዚአብሔርነቱን ማወቅ ብቻ አይደለም፣ ወይም ደግሞ ይሄ የጥበብ ዕውቀት ብቻ አይደለም እየተናገረ ያለው። በህይወታችሁ እግዚአብሔርን ገልጣችኋል። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እንደሚናገረው እኔ ክርስቶስን እንደምመስል እኔን ምሰሉ እንዲል በሐዋርያትን መስለዋል። እነሱ ክርስቶስን በእነሱ ውስጥ ክርስቶስ እንዲታይ አድርገዋል። መንፈሳዊ ፍሬን አፍርተዋል። በእርግጥም ልጆች ተብለው ተጠርተዋል። እውነተኛ ልጆች። ሐዋርያው ቅዱስ ጳውሎስ በገላትያ መጽሐፉ ላይ ገላትያ ምዕራፍ 5ን ተከፍቱልኛላችሁ። ይሄው
ነገር ግን ላለው አለ ከቁጥር 16 ጀምሮ ይላንበው። ነገር ግን ላለው በመንፈስ ተመላለሱ፣ የስጋንም ምኞት አትፈጽሙ፣ ከቶ አትፈጽሙ። የስጋ ምኞት የተባለው ኃጢአት ነው። ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ። ተመልከቱ። ስለዚህ የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የስጋ ስራም የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስትን አይወርሱም። ከዛስ የመንፈስ ፍሬ ግን አለ። አሁን የመንፈስ ቅዱስ ፍሬ ማለት ነው። የመንፈስ ቅዱስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት እንደዚህ ያሉትን የሚከለክል ሕግ የለም። ከዛስ በኋላ አሁን እቺን ቁጥር 24 ላይ ያዙልኝ። የክርስቶስ ኢየሱስም የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። ለየ። አሁን እግዚአብሔር ቅዱስ ነው፣ እግዚአብሔር ጻድቅ ነው፣ ቅድስናን ከኔ ይፈልጋል ብለው በቅድስና የተመላለሱትን እነርሱ ናቸው የክርስቶስ ኢየሱስ የሆኑት እያለ እየነገረን ነው። ኦኬ እሺ፣ ነገር እንዳላበዛና ከመስኮት ላይ እንዳትወድቁ እንቀጥል። እሺ አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ደገመው። ጎበዞች ሆይ ብርቶች ስለሆናችሁ የእግዚአብሔርንም ቃል በእናንተ ስለሚኖር ክፉውንም ስላሸነፋችሁ እጽፍላችኋለሁ። አሁንም ያመሰግናችኋል፣ ደግሞ ያመሰግናችኋል። የእግዚአብሔር ቃል በእናንተ ውስጥ ይኖራል። ኦኬ፣ ክርስቶስ ለዓለም አሳይታችኋልና ታምናችኋልና አመሰግናችኋለሁ እያለ ሲገልጽላቸው እናያለን። ቅዱስ ቄርሎስ ዘእስክንድርያ የቤተክርስቲያናችን አባት ቅዱስ ቄርሎስ ዘእስክንድርያ እስካሁን ያየነውን ያው ቅድምም አይተናል፣ ትርጓሜውን፣ ኮሜንታሪውን። አሁንም ከቁጥር 12 እስከ 14 ያለውን ክፍል ጠቅለል አድርገው the young men are models of courage። the young men የተባሉት ጎልማሶች ቅዱስ ዮሐንስ የጠቀሳቸው ጎልማሶች ብርቶች are models of courage ወይም ለድፍረት አርአያ ናቸው። ምክንያቱም ሳይፈሩ ሳይሳቀቁ በነገስታት ፊት ባላውያን ነገስታት ፊት በሰይፍ ፊት ቆመው ስለ ክርስቶስ መስክረዋልና the young men are models of courage። እውነት ነው። አባቶቻችን ቅዱሳን ወጣቶች ጎልማሶች እንደነ ቅድስት አርሴማ ብናይ እንኳን እንደነ ቅዱስ ጊዮርጊስ ብናይ እንኳን እውነትም they are models of courage ናቸው፣ ለአርአያ ናቸው። ክርስቲያን ደፋር ነው መሆን ያለበት። የፍርሃት መንፈስን አልተቀበልንም ይላል። ስለ ክርስቶስ በአደባባይ ላይ ቆመው መስክረዋል። ስለዚህ ጎልማሶች የተባሉ ብርቶች የተባሉ የምን አርአያ ናቸው ይላል? የድፍረት አርአያ ናቸው እነዚህ ቅዱሳን። እነ ቅዱስ እስጢፋኖስ። ከዛ ደግሞ ይቀጥልና the elders ማለትም አባቶች፣ ቀሳውስት፣ ሽማግሌዎች the elders are models of understanding መረዳት፣ የእግዚአብሔርን ቃል የመረዳት የማወቅ ጥበብን የመላበስ አርአያ እናረጋቸዋለን እያለ ነው። አባቶቻችንን መምህራኑን ጠቢባን ናቸው። የእግዚአብሔርን ጥበብ እግዚአብሔር በፈቀደላቸው መጠን ከመጀመሪያ ጀምሮ ያለውን አውቀዋል፣ ተምረዋል፣ ተረድተዋል። ለዛ ነው የተሾሙት። ራሱ በቤተ ክርስቲያን ላይ ቅዱስ ዮሐንስ በኤፌሶን ቤተ ክርስቲያን ላይ ሲሾም
ጥልቅ የሆነውን የእግዚአብሔር ቃል እግዚአብሔር በፈቀደለት መጠን የተረዳ ነው። እግዚአብሔር ለዛ ነው የሾመው። እግዚአብሔርን የማወቅ እግዚአብሔርን የመፈለግ ቃሉን የመማር መሻት አለው። ስለዚህ እግዚአብሔር ሾመው። ስለዚህ the elders are models of understanding። የእግዚአብሔርን ሽማግሌዎች ቀሳውስት በምዕመናን ላይ የተሾሙ ሽማግሌዎች ቀሳውስት እውነተኞቹን ነው የማወራው። ቅዱስ ቄርሎስ ዘእስክንድርያ እንደሚነግረን ምን ይለናል? የመረዳት አርአያችን ናቸው። and ይላል ደግሞ the sons and daughters ወንድ ልጅና ሴት ልጆች are a model of what it means to be children of Christ። አሁን ደግሞ አለ መጨረሻ ላይ ሶስተኞቹን ወጣት sons and daughters